ብዙ አይነት ኒዕማዎች ጸጋዎች አሉ። ዘላቂ ዘመን ሀገር ተሻጋሪ የሆነው ጸጋ የልጅ ጸጋ ነው። ከቻሉበት ካልቻሉበትና የጸጋውን አያያዝ በትክክል ካልያዙ ጸጋነቱ ቀርቶ ኒዕማነቱ ሽልማትነቱ ቀርቶ የአላህን ቁጣ የሚያመጣ ይሆናል። አላህ ዘንድ የሚያስወቅስ ይሆናል። ጀሃነም ሊያስወርድ ሁሉ ይችላል። ብዙ ወላጆች ልጆቻቸውን ቸላ የሚሉበት አንዱ ምክንያት ስራ ይበዛብኛል፣ ልጆችና ስራ አብሬ ማስኬድ አልችልም። በተለይ አባትም እናትም ወጥተው የሚሰሩበት ቤት ላይ ልጆች የሚያሳድጋቸው ሰራተኛ ነው፣ ቴሌቪዥን ነው፣ ካርቶን ፊልም ነው፣ ዘመን ያመጣው ስልክና መጫወቻ ነው። ጌታ አላህ ምን አለ? ወአሙር አህለከ ቢሶላቲ ወስጠቢር ዐለይሃ ላ ነስአሉከ ሪዝቀን ነሕኑ ነርዙቁከ ወልዓቂበቱ ሊተቅዋ። ሶላት ስገድ፣ ቤተሰብህንም አሰግድ፣ ጽና፣ እዛ ላይ ታገስ፣ ታገል። ሪዝቅ እኛ አንጠይቅህም፣ እኛ እንረዝቅሃለን አለ አላህ ተባረከ ወተዓላ። አትስራ ቤት ቁጭ በል ማለት አይደለም። ሰዓትህን ከፋፍለህ ቤተሰብ ተርቢያ የሚደረግበት፣ ልጆችን መልካም ስነ ምግባርን የምታስተምርበት፣ የምታሰግድበት፣ ውሏቸውን የምትከታተልበት ጊዜ ይኑርህ። ማለዳ ልጆች ሳይነሱ ወጥተህ ማታ ከተኙ በኋላ እየገባህ ትልቁ ጭንቀትህ አካላቸው ብቻ የሚደልብበትን ብር ማምጣት ላይ ከሆነ ሶላታቸው፣ ሒጃባቸው፣ አኽላቃቸው፣ ዲናቸው ካላሳሰበህ የአላህን ተባረከ ወተዓላ ወሱያ አደራ ቸላ ብለሃል፣ ቸላ ብለሻል ማለት ነው። ልጅ ወድቆ ቢፈነከት ቢሰበር ወላጅ ያዙኝ ልቀቁኝ እንደሚለው እናት በጩኸት ሰፈሩን እንደምትረብሸው የአኽላቅ ችግር ሲታይ ከዛ በላይ ሊያስደነግጠን ሊያስፈራን ይገባል። ልጅ ባልወለድኩ ብለው የሚመኙ ሰዎች አሉ ዛሬ ዱንያ ላይ። የነገው ደግሞ የአኺራው የከፋ ይሆናል። አላህ የሚያምስ ልጅ ወለድኩ፣ አላህ የሚያስቆጣ ልጅ ወለድኩ፣ ቀብሬ ላይ እንኳ አኺራ ላይ እንኳ እንዳላርፍ የሚያደርግ ልጅ ወለድኩ። የተበላሸ ልጅ ልጁን ኮትኩቶ ያሳደገ ሞቶም ሐሰናት መልካም ስራ ይጎርፍለታል። ልፋት ነው። የተርቢያ ጉዳይ ቀላል አይደለም። ሀገርን መገንባት፣ ትውልድን መገንባት ለትምህርት ቤት ብቻ፣ ላስጠኝ ብቻ፣ ላስተማሪ ብቻ፣ ለመስጂድና ለመድረሳ ብቻ ተሰጥቶ የሚተው ጉዳይ አይደለም። فاسألوا أهل الذكر إن كنتم لا تعلمون بسم الله الرحمن الرحيم يا الله باروች ሆይ አላህ ያዛችሁን በመታዘዝ የከለከላችሁን በመከልከል ሁሌም በሁሉም ጉዳይ ላይ በሁሉም ቦታ ላይ ጌታ አላህን የሚገባውን ፍራቻ ፍሩት፣ ህጉን አክብሩ፣ ክልከላውን ሙሉ በሙሉ ተከልከሉ። አላህ ተባረከ ወተዓላ የጣለባችሁን አደራ የሰጣችሁን ኃላፊነት በአግባቡ ተወጡ። ሁላችሁም እረኞች ናችሁ፣ ጠባቂዎች ናችሁ። ነገ ስለተሰጣችሁ ኃላፊነት፣ እረኝነት፣ ጥበቃ ትጠየቃላችሁ ብለዋል ነቢዩ ዓለይሂ ሰላቱ ወሰላም። ኩሉኩም ራዒን ወኩሉኩም መስኡሉን ዐን ረዕየቲሂ። ሁላችሁም በየደረጃው ኃላፊና ጠባቂዎች ናችሁ፣ የጥበቃ ኃላፊነት አለባችሁ፣ ትጠየቃላችሁ ብላ። ወንድ አባወራ በቤተሰቡ ላይ ኃላፊ ነው፣ ስለ ኃላፊነቱም ተጠያቂ ነው። ሚስትም በባሏ በቤት ጉዳይ ተጠያቂ ናት፣ ስለ ጥበቃዋም ትጠየቃለች ብላ። ጠቅላላ የሀገር መሪ በየደረጃው ያሉ ባለስልጣናት ኃላፊዎችም ራዒዎች ናቸው፣ እረኞች ናቸው። የሰውን ሕይወት ንብረት ደህንነት የሚጠብቁ ስለ ጥበቃችሁ ትጠየቃላችሁ ተብለዋል። ባልና ሚስት በቤታቸው ውስጥ በጋራ የመጠበቅ ኃላፊነት ሸሪዓ ሰጥቷቸዋል። ምንድነው የሚጠብቁት? ለልጆቻቸውን ደህንነት፣ እምነት፣ ስነ ምግባር የመጠበቅ ግዴታ አለባቸው። ልጆች በወላጆቻቸው ስር በቂ ጥበቃ ተደርጎላቸው ካደጉ ነገ ለሀገርም ለዲንም ለቤተሰብም የሚጠቅሙ ይሆናሉ። አባትና እናት ወላጆች ልጆቻቸውን የመጠበቅን ኃላፊነት እረኝነት በአግባቡ ካልተወጡት ነገ አላህ ዘንድ ተጠያቂ ናቸው። ጥበቃ ክትትል የጎደላቸው መጥፎ ልጆችን በማፍራታቸውም በሀገርም በሕዝብ ዘንድም
ተጠያቂ ተወቃሽ ይሆናል። በአግባቡ ግን የጥበቃ ኃላፊነቱን ከተወጡት አላህ ዘንድም ምድር ላይም የሚመሰገኑ ይሆናል። የአላህ ባሮች ሆይ አላህ ተባረከ ወተዓላ ለሰው ልጆች እጅግ በጣም የበዙ ተቆጥረው ማያልቁ ኒዕማዎችን ጸጋዎችን ሰጥተዋል። አላህ ከሰጠን ኒዕማዎች ጸጋዎች አንዱ ልጆች ናቸው። ልጅ የአላህ ጸጋ ነው። ልጅ የአላህ ተባረከ ወተዓላ ስጦታ ነው። አላህ ልጅ ያልሰጠው ማንም ሊሰጠው አይችልም። ያደረገውን ሁሉ ቢያደርግ የለፋውን ያክል ቢለፋ ምድርን ከጫፍ እስከ ጫፍ በሕክምና ቢያዳርስ አላህ ካላደለው ካልጻፈለት ካልሰጠው ማንም ልጅ ሊያገኝ አይችልም። አላህ ደግሞ ልጅ እንዲወልድ ከፈለገ ከፈቀደ ከሰጠው ማንም አይከለክለውም፣ ማንም አያስቆመው። ብዙ አይነት ኒዕማዎች ጸጋዎች አሉ። ዘላቂ ዘመን ሀገር ተሻጋሪ የሆነው ጸጋ የልጅ ጸጋ ነው ከቻሉበት። ካልቻሉበትና የጸጋውን አያያዝ በትክክል ካልያዙ ጸጋነቱ ቀርቶ ኒዕማነቱ ሽልማትነቱ ቀርቶ የአላህን ቁጣ የሚያመጣ ይሆናል። አላህ ዘንድ የሚያስወቅስ ይሆናል። ጀሀነም ሊያስወርድ ሁሉ ይችላል። ብዙዎች ልጅ እየፈለጉ እየተመኙ እያለቀሱ ዱዓ አድርጉልኝ እያሉ ራሳቸው እየለመኑ ከሀገር ሀገር ሕክምና ፍለጋ እየዞሩ አንድ እንኳ ልጅ ስጠኝ ስሜን የሚያስጠራ አንድ እንኳ ልጅ ስጠኝ ቤቴን በድምፁ በጨዋታው የሚያሞቅ የሚያደምቅ እያሉ እየለመኑ ልጅ ያላገኙ እያሉ አላህ ተባረከ ወተዓላ ልጅ ሰጥቷቸው ልጆቻቸውን አላህ ተባረከ ወተዓላ በሚወደው በሚፈቅደው መልኩ መያዝን ትተው የአላህን ስጦታ ኒዕማ ቸላ ያሉ አላህ ዘንድ ተባረከ ወተዓላ መጠየቃቸው አይቀርም። ثم لتسألن يومئذ عن النعيم ያኔ አንነዒም ጸጋ ስለተባለ ሁሉ ትጠየቃላችሁ ብሏል አላህ። ከጸጋዎች አንዱ ልጅ ነው። የልጅን ጸጋ ደረጃውን ያላወቀ ሰው ልጅ ያጡ ሰዎች የሚሰማቸውን ስሜት የሚናገሩትን ንግግር በማስተዋል የልጅን ጸጋ ደረጃውን ማወቅ ይችላል። ልጁን ያጣው ቀን የታመመበት ቀን የወለደ አንጀት የልጅን ጸጋ ማወቅ ይችላል። ስለዚህ አላህ ተባረከ ወተዓላ የሰጠንን የልጅ ጸጋ በምን መልኩ ነው ምስጋናውን መመለስ ያለብን? አላህ ተባረከ ወተዓላ በሚወደው መልኩ ልጆችን በመያዝ ስለየትኛውም ኒዕማ ጸጋ አላህን እንድናመሰግነው ታዘናል። አላህ ተባረከ ወተዓላ አንዴ እንኳ ውሃ ተጎንጭተን እንድናመሰግነው ይወዳል። አንዴ ምግብ አንስተን ጎርሰን እንድናመሰግነው ይፈልጋል። ኢዕመሉ አለ ዳውዳ ሹክረን ብላ ስልጣን የሰጠውን ሰው አላህ ተባረከ ወተዓላ በስልጣኑ አላህ እንዲያመሰግን፣ ሀብት የሰጠውን ሰው በሀብቱ አላህ እንዲያመሰግን፣ ልጅ የሰጠው ሰው በልጁን አላህ በሰጠው ልጅ አላህ እንዲያመሰግን ጌታ አላህ አዟል፣ ይፈልጋል። ምንድን ነው ምስጋና? በምላስ ብቻ ልጅ የሰጠኝ ጌታ የተመሰገነ ይሁን ለስንቶች ከልክሎ ብሎ በአፍ ማውራት ብቻ አይደለም። የልጅ ምስጋና የልጅ ጸጋ ምስጋናው ምንድን ነው? ጌታዬ ሆይ የሰጠኸኝ ልጆችን አንተ በምትወደው ነቢይህ መልእክተኛህ ባዘዙት በፈለጉት መልኩ በማሳደግ አመሰግንሃለሁ ልንል ይገባናል። የአፍ ምስጋና ቀላል ነው፣ ውሸትም ሊሆን ይችላል። ብዙ ጊዜ አልሐምዱሊላህ አላህ ብዙ ልጆችን ሰጥቶኛል እያሉ ባፍ ይሄን ያወሩ ልጆች መዋያቸው መቆያቸው አላህ ማይወደው ማይፈቅደው ቦታ ላይ ከሆነ ይሄ ማመስገን ሳይሆን መካድ ነው የሚባለው። ጌታዬ ሆይ ልጅ ሰጥተኸኛልና እነዚህ ልጆች አንተን የሚገዙ አንተን የሚያመሰግኑ አንተን የሚታዘዙ እንዲሆኑ የቻልኩትን ሁሉ አደርጋለሁ፣ እጠብቃቸዋለሁ፣ እጠነቀቅላቸዋለሁ፣ ከመጥፎ ነገር ሁሉ አርቃቸዋለሁ፣ መልካምን ነገር ሁሉ ውስጣቸው ላይ እዘራለሁ ልንል ይገባናል። ጌታ አላህ ልጆቻችንን እሱ በሚወደው መልኩ እንድናሳድግ ይፈልጋል። ነቢያችን ዓለይሂ ሰላቱ ወሰላም ባዘዙት መልኩ እንድናሳድግ ታዘናል። ጌታ አላህ ምን ብለዋል? ያ አዩሃ አለዚነ አመኑ ቁ አንፉሰኩም ወአህሊኩም ናራ ወቁዱሃ ናሱ ወልሒጃራ ዐለይሃ መላኢከቱን ጊላዙን ሽዳዱን ላ ያዕሱነ አላህ ማ አመረሁም ወየፍዐሉነ ማ ዩእመሩን ብላ። እናንተ በአላህ ያመናችሁ በመልእክተኛው ያመናችሁ በቁርአን በቅያማ የምታምኑ ሰዎች ሆይ ቁ አንፉሰኩም ራሳችሁን ጠብቁ አድኑ፣ ወአህሊኩም ቤተሰቦቻችሁን ጠብቁ አድኑ። ቤተሰብ የሚለው የትዳር አጋርን
ከትዳር የተገኙ ልጆችን ይመለከታል። በአንደኛ ደረጃ ራሳቸውንም ቤተሰቦቻቸውንም አድኑ። ከምን ናራ ከከባድ እሳት፣ ማገዶው ድንጋይ የሆነ እሳት፣ እንደ ዱንያ እንጨት ቅርፊት ሳይሆን ማገዶው ድንጋይ የሆነን እሳት ፍሩ፣ ተጠንቀቁ። በምንድን ነው ቤተሰብን ልጅን ከእሳት የምናድነው? ሱሐቦች ነግረውናል፣ ፈስረውልናል። ነቢዩ ዓለይሂ ሰላቱ ወሰላም ነግረውናል። የአላህን ውዴታ በማስተማር የመልእክተኛውን ውዴታ በማስተማር አላህን እንዲታዘዙ በማድረግ አላህን እንዳያምፁ በመከልከል ነው ራስን ቤተሰብን ከእሳት መጠበቅ የሚቻለው። ሙሩሁም ቢጣዓቲላህ ወጀንቡሁም ማዕሱየተላህ ያሉ ፈስረውታል ደጋግ ቀደምቶች። ቤተሰቦቻችሁን ልጆቻችሁን ከእሳት አድኑ ማለት ሁሌ አላህን እንዲታዘዙ እዘዟቸው፣ አግዟቸው፣ አሳዩአቸው መንገዱን። አላህን ከማስቆጣት ደግሞ አርቋቸው። የጀሃነም እሳት ማገዶ አታድርጓቸው ወልዳችሁ በመጣል አካላቸውን ብቻ በማደለም። ወአሙር አህለከ ቢሶላቲ ወስጠቢር ዐለይሃ ሌላኛው የጌታችን የአላህ ተባረከ ወተዓላ ትእዛዝ ነው፣ መመሪያ ነው። የልጅ አያያዝን በተመለከተ ሶላት ስገድ፣ ቤተሰቦችህም እንዲሰግዱ እዘዛቸው። ጽናዛ ላይ የርዝቅ ጉዳይ ቤተሰብህን አያስረሳህ። ነሕኑ ነርዙቁከ እኛ እንረዝቅሃለን አለ አላህ ተባረከ ወተዓላ። ብዙ ወላጆች ልጆቻቸውን ቸላ የሚሉበት አንዱ ምክንያት ስራ ይበዛብኛል፣ ልጆችና ስራ አብሬ ማስኬድ አልችልም። በተለይ አባትም እናትም ወጥተው የሚሰሩበት ቤት ላይ ልጆች የሚያሳድጋቸው ሰራተኛ ነው፣ ቴሌቪዥን ነው፣ ካርቶን ፊልም ነው፣ ዘመን ያመጣው ስልክና መጫወቻ ነው። ጌታ አላህ ምን አለ? ወአሙር አህለከ ቢሶላቲ ወስጠቢር ዐለይሃ ላ ነስአሉከ ሪዝቀን ነሕኑ ነርዙቁከ ወልዓቂበቱ ሊተቅዋ። ሶላት ስገድ፣ ቤተሰብህንም አሰግድ፣ ጽናዛ ላይ ታገስ፣ ታገል። ሪዝቅ እኛ አንጠይቅህም፣ እኛ እንረዝቅሃለን አለ አላህ ተባረከ ወተዓላ። አትስራ ቤት ቁጭ በል ማለት አይደለም። ሰዓትህን ከፋፍለህ ቤተሰብ ተርቢያ የሚደረግበት፣ ልጆችን መልካም ስነ ምግባርን የምታስተምርበት፣ የምታሰግድበት፣ ውሏቸውን የምትከታተልበት ጊዜ ይኑርህ። ማለዳ ልጆች ሳይነሱ ወጥተህ ማታ ከተኙ በኋላ እየገባህ ትልቁ ጭንቀትህ አካላቸው ብቻ የሚደልብበትን ብር ማምጣት ላይ ከሆነ ሶላታቸው፣ ሒጃባቸው፣ አኽላቃቸው፣ ዲናቸው ካላሳሰበህ የአላህን ተባረከ ወተዓላ ወሱያ አደራ ቸላ ብለሃል፣ ቸላ ብለሻል ማለት ነው። ነቢያችንም ዓለይሂ ሰላቱ ወሰላም የልጅ አስተዳደግን ተርቢያን መሰረት ጥለውልናል። በዚህ መልኩ አሳድጉ ብለውናል። እንዲህ በሉ፣ እንዲህ አትበሉ፣ እንዲህ አድርጉ፣ እንዲህ አታድርጉ ብለውናል። በልጅ ዙሪያ የተናገሯቸው በርካታ የነቢያችን ዓለይሂ ሰላቱ ወሰላም ሐዲሶች አሉ። ከዚህም አንዱ ልጆቻችሁ 7 ዓመት ሲሞላቸው ሶላት እንዲሰግዱ እዘዟቸው ብለዋል። እስከ 10 ድረስ ትእዛዝ ብቻ ነው፣ ክትትል ብቻ ነው፣ ማሳየት ብቻ ነው። 10 ድረስ የመከራችሁ እያዘዛችሁ እያሳያችሁ ካልሰገዱ 10 ሲሞላቸው ስገዱ ብላችሁ ቅጧቸው፣ ገረፏቸው ብለዋል የረሕመቱ ነቢ ዓለይሂ ሰላቱ ወሰላም። በዚህ መመሪያ መሰረት ልጆችን ማሳደግ ምስጋናው ይሄ ነው። አላህ ልጅ ስለሰጠኝ አመሰግነዋለሁ በአፍ ብቻ ሳይሆን ልጅህን በዚህ መልኩ ያዝ፣ በዚህ መልኩ አሳድግ ብለው አላህና መልእክተኛው የሰጡንን መመሪያ መቀበል ነው። ይሄን ካላደረገን የልጅ ጸጋ በላይ ይሆናል፣ ማፈሪያ ይሆናል። ባልወለድኩ ብለው የሚመኙ ሰዎች አሉ። ልጆቻቸውን መጀመሪያ ላይ ለቀቅ አድርጓቸው። በልጄ ተሰደብኩ፣ በልጄ ተደበደብኩ፣ በልጄ ተከሰስኩ፣ በተከበርኩበት መንደር አንገቴን ደፋሁ፣ ልጄ አንገቴን አስደፋኝ፣ ልጄ አንገቴን አስደፋችን፣ ካፍር አገባች፣ ዝሙት ላይ ወደቀች፣ በሐራም እርግዛ መጣች ወዘተ የሚሉ ድምጾች ይሰማሉ። የት ነበርክ መጀመሪያ? ማን ነው ይሄ መንገድ ያሳየው? ማን ነው ልጁ በተሳሳተ መንገድ ሲሄድ አይቶ ዝም ያለው? ልጅ ነው እያለ ተበላሽቶ እንዲያድግ ያደረገው ማን ነው? ብዙ ጊዜ ወላጅ። የልጅን መበላሸት ምክንያቱን ሆን ብለህ ካጠናኸው አብዛኛው ወላጆች ናቸው ብለዋል አልኢማም ኢብኑል ቀይም ረሕመቱላሂ ዐለይህ። ልጃቸውን የጠቀሙ መስሏቸው የሚጎዱ ወላጆች አሉ። ያዘኑላቸው መስሏቸው የሚበድሉ ልጆቻቸው ላይ የሚጨክኑ ወላጆች አሉ። በልጅነት ይህ ይገባል ይህ አይገባም ከተባሉ በርጥብነት መስመር ይዛሉ፣ ይስተካከላሉ። ገና ናቸው ከተባሉ ወላጅ ከተዘናጋ አካላቸውን ማደለብ ላይ ከተጠመደ ስብዕናቸው ስነ ምግባራቸው ከተበላሸ ከደረቁ በኋላ አስተካክላለሁ ቢባል መሰበር ነው የሚሆን። በልጅነቱ ያልተስተካከለ ልጅ ምሳሌው ጎብጦ እንዳደገ ዛፍ ነው። ዛፍን ለፍሬም ይሁን ለጥላ ፈልጎ የተከለ ሰው
እንደተተከለ ከተከታተለው እሱ የፈለገውን ቅርጽ አስይዞ ማሳደግ ይችላል። ጥላው ወዴት እንዲሆን ፍሬው ቤት በኩል እንዲለቀም ነው የሚፈልገው። ከተከለው ሰዓት ጀምሮ ክትትል ካደረገ እሱ እንደፈለገው ያድግለታል። ተክሎ ዝም ካለው ግን ጥላውም ፍሬውም ወደ ውጪ ሊሆን ይችላል፣ ወዳልፈለጉት አቅጣጫ ሊሆን ይችላል። ማያፈራም ሁሉ ሆኖ ሊያድግ ይችላል። ደረቅ እንጨት ብቻ ሊሆን ይችላል። የልጆች ምሳሌም ይሄ ነው። ልጆች ለምለም መሬት ናቸው። የዘራንባቸውን ያበቅላሉ። መሬት ካልተዘራበት ካልታረሰ ዝም ከተባለ እንደሚበላሸው ሁሉ ዋጋ ቢስ እንደሚሆነው ሁሉ ልጆችም እንደዚሁ ይሆናል። እጅግ በጣም ትልቅ ክፍተት ይታያል በወላጆች በኩል ቸልተኝነት ይታያል። ነገ ልጆች እንደሚያስጠይቁ ብዙ ወላጆች ዘንግተዋል። ትልቁ ድርሻ ማብላት ብቻ የሚመስላቸው ወላጆች አሉ። ትልቅነት፣ ጀግንነት መውለድ ብቻ መቁጠር ብቻ የሚመስላቸው ወላጆች አሉ። ከማብላት ከመውለድ ከማልበስ ያላቀ ከወላጅ የሚጠበቅ ትልቅ ኃላፊነት አለ። ዱዓ ይደረጋል። ገና ግንኙነት ሲደረግ ያውም በግንኙነት ሰዓት ታስቦ ስለ ልጅ ዱዓ እንዲደረግ ነብዩ አለይሂ ሰላቱ ወሰላም አዘዋል። አንዳቸው ግንኙነት ሲያደርግ ቢስሚላህ اللهم جنبنا الشيطان وجنب الشيطان ما رزقتنا ያለ እንደሆነ በዚህ ግንኙነታቸው ልጅ ቢፈጠር ልጁን ሸይጣን አይጎዳውም ብለዋል ነብዩ ሰለላሁ ዐለይሂ ወሰለም። ለክፍት አይጎዳውም ተብሎ ተፈስሯል። መሰል የሆኑ የሸይጣን ጉዳቶች አይደርሱበትም ተብሎ ተፈስሯል። እንደው ሰው ስሜታዊ ፍላጎቱን እንኳን በሚያረካበት ጊዜ ስለ ልጁ በዛች ሰዓትም አስቦ ዱዓ እንዲያደርግ አዘዋል አለይሂ ሰላቱ ወሰላም። ክትትል እንዲደረግ አዘዋል። 7ኛው ዓመት ላይ ስገዱ ብለህ እዘዝ፣ ሳይቋረጥ እስከ 10 ክትትል አድርግ፣ 10 ላይ ምታ ተብለሃል፣ ምቺ ተብለሻል። ዛሬ ልጆች የሚመቱት ብርጭቆ ከሰበሩ ነው፣ ልብስ ካበላሹ ነው፣ ደብተር ከጣሉና ከቀደዱ ነው እንጂ ሶላት አልሰገድከም ቁርአን አልሐፈዝከም ተብሎ የሚመታበት ሁኔታ የለም። ምታ ሲባል ዝም ብለህ እንዳህያ ውገረው ቀጥቅጠው ማለት አይደለም። አደብና ስነ ስርዓት አለው። ስሜት ለማብረድም ሳይሆን ልጁን መስመር ለማስያዝ እንዳጠፋ እንዲያውቅ ለማንቃት ብቻ ነው። የነቢይን አለይሂ ሰላቱ ወሰላም ወሱያ ምክር በተግባር በማዋል የተግባር ተርቢያ ልጆችን ማድረግ ያስፈልጋል። የዱላ ተርቢያ ሳይሆን፣ የአፍ ተርቢያ ሳይሆን፣ የትእዛዝ ተርቢያ ሳይሆን፣ የጉልበት ተርቢያ ሳይሆን ከልጅነታቸው በል ከማግባት በፊት ተኸየሩ ሊኑጠፊኩም ብለዋል ነብዩ ሰለላሁ ዐለይሂ ወሰለም። ለዘራችሁ ቦታ ፈልጉ ምረጡ አሉ። ሰው የሚመርጠው ብዙ ጊዜ መልክ ነው፣ ዘር ነው፣ ሀብት ነው። ነብዩ ግን አለይሂ ሰላቱ ወሰላም ማህፀን ምረጡ ብለዋል፣ ስነ ምግባር ምረጡ ብለዋል። የተከበረ ዘራችሁን የሚያስቀጥለን ምረጡ፣ ዲን ያለውን ዲን ያላትን፣ አኽላቅ ያለውን አኽላቅ ያላትን ምረጡ። ዘን ከማግባት በፊት ተርቢያ እንዳያስጨንቅ እኔ ዘሬን ማስቀጠለው በምን አይነት ቤተሰብ በኩል ነው? ማን ባሳደጋት? ከማን ቤት የወጣ ውለው የት ነው? ጓደኛው ማን ነው? አባቱ፣ አያቱ፣ አጎቶቹ፣ አክስቶቿ፣ እናቶቿ ምን ይመስላሉ? ምን መልካም ስነ ምግባር አላቸው? በምን ይታወቃሉ? ተብሎ ከማግባት በፊት ለተርቢያ እንድንጨነቅ ኢስላም አዘውናል። ተኸየሩ ሊኑጠፊኩም። መልኳ ብቻ ማርኮት ያገባ ሀብቱ ብቻ ሸንግሏቸው የሰጡ የዳሩ የልጅ ጉዳይ ማያሳስባቸው ናቸው። እሷ በመልኳ ተጠምዳለች፣ የልጅ ጉዳይ አያሳስባትም። ቤት ቁጭ ብላ አትብልም፣ ልጆቿን አትከታተልም። እሱ በንግዱ ተጠምዷል። መሀል ላይ ልጆችን የሚያሳድገው ሰራተኛ ነው። እሱ በፈለገው መልኩ በመሰለው መልኩ ያጋባበታል፣ የያዘውን ይሰጠዋል። ሁሉም ያለውን ነው የሚሰጠው። ለዛ የቃል ተርቢያ ሳይሆን የተግባር ተርቢያ ያስፈልጋል፣ ክትትል ያስፈልጋል። ልጆች የአምስት ወቅት ሶላት ሰግደዋል ወይ? አንዳንዴ ስጁድና ሩኩዕ ለመውረድ የሚቸገሩ ልጆችን እናያለን። ሰግደነ ሰላምተን ፊት ለፊት ወደ ሰጋጆች ስናይ ለመነሳት ስጁድ ለመውረድ ከስጁድ ተነስተው ለመቆም ወገባቸው ጉልበታቸው አልታጠፍ ብሏቸው ተራምደው ሄደው መተው የሚነሱ አሉ። ሲጠየቁ ሰሞኑን ነው ሶላት የጀመርኩት ይላሉ። 13 ዓመታቸው 14 ዓመታቸው። ይሄ የወላጅ የግዴለሽነት አንድ ውጤት። ነቢያችን ሰለላሁ ዐለይሂ ወሰለም የተግባር ተርቢያን ክትትልን ሲያዙ ሲያበረታቱ ምን ብለዋል? አዳንን ስትሰሙ ልጆችን ወደ ቤት አስገቡ፣ የምሽቱ የተወሰነ ክፍለ ጊዜ ሲያልፍ ልቀቋቸው ብላ። በዛ ሰዓት ሸይጣኖች እርኩስ መንፈሶች ይወጣሉ፣ ይንሰራፋሉ ተብሏል። ይሄ የነቢዩ አለይሂ ሰላቱ ወሰላም ዕለታዊ ክትትል እንደሚያስፈልግ አንድ ማሳያ ነው። ሲበሉ በቀኝ እጃቸው እንዲበሉ ዘዟቸው፣ አጠገባቸው ካለው እንዲበሉ ዘዟቸው ብለዋል። በተግባር አዘው አሳይተዋል አለይሂ ሰላቱ ወሰላም። ዘሎ መጥቶ ምግብ ላይ እጁን ሲሰዳ እንደ ሕፃን
ይዘውታል፣ ከልክሎታል። ልጅ ነው ይብላ ተወጠላ ነው። ሸይጣን ምግባችሁን በዚህ ልጅ አማካኝነት ቀድሞ ቢስሚላህ ሳይባል ሊቋደሰው ፈልጎ ነበር ብለው የልጁን የህፃኑን እጅ ይዘዋል። ይህ አንድ ምሳሌ ነው የተግባር ተርቢያን የሚያሳይ። በየምሽቱ መግሪብ አካባቢ ላይ ልጆች የት ነው ያሉት? ከትምህርት ቤት ወጥተው ስንት ሰዓት ነው ቤት የሚገቡት? ከቁርአን ቤት ወጥተው ስንት ሰዓት ነው ቤት የሚደርሱት? የብዙዎች ወላጅ ጭንቀት አይደለም። አንዳንዴ አባት ገብቶ የተኛ ልጅ ከዛ በኋላ ይገባል። ወንድ ልጅም አይደለም፣ አንዳንዴ ሴትም ጭምር አባትናት ምን ሰዓት ገባች የት ነበረች ግዳቸውም አይደለም። ከአካዳሚ ትምህርት ቤት ወጥተው አስፋልት ለአስፋልት ሲሽከረከሩ ቆይተው መጥፎ ጓደኛ ጠልፎ ወደ ሐራም ወንጀል የሚማሩበት መጫወቻ ቤት አስገብቷቸው ቆሻሻ ነገር ተምረው ስርቆትን፣ ውሸትን፣ ማጭበርበርን፣ ግዴለሽነትን ያለ ዕድሜያቸው ከተቃራኒ ጾታ ጋር መቀራረብን አልፎ ተርፎ ከተመሳሳይ ጾታ ሁሉ እስከ መባለግ ድረስ እስከ መነጃጀት ድረስ እስኪደርሱ ወላጅ የለም። የት ዋልክ? የተመሸ ማን ነው ጓደኛ? ማናት ጓደኛሽ? የለም። ከልክ ያለፈ በልጅ የመተማመን ችግር አለ ወላጆች ጋር። በተቃራኒው ከልክ በላይ ልጆችን መቆጣጠርም አግባብ አይደለም። እድገታቸውን ውሏቸውን እየተከታተሉ በየጊዜው የሚያስፈልገውን እርምጃ መውሰድ አቅጣጫ ማሳየት ያስፈልጋል። አብዝቶ ደረቅ መሆንም ከልክ በላይ ልጆችን ማፈንም አስፈላጊ አይደለም፣ በተለይ ከዘመኑ ጋር። ከልክ በላይ ደግሞ ልጆችን ለቀቅ አድርጎ በ13 ዓመታቸው የራሳቸው ስልክ አላቸው፣ የራሳቸው ኮምፒውተር አላቸው፣ የራሳቸው አካውንት አላቸው። ጓደኛ ራሳቸው ነው የሚመርጡት። ጓደኛ ማን ነው? ምንድነው የምታነበው አይባሉም። ከልክ በላይ ለልጆች ልቅ የሆነ እድልን መስጠት ነገ ያስቆጫል፣ ነገ ያጸጽታል። ቁርአን ከቀሩ በኋላ ልጆች ከመስጂድ ከመድረሳ 12 ሰዓት ቢለቀቁ ከ12 ሰዓት እስከ መግሪብ የት ነው ያሉት? 11 ሰዓትም ይወጡ አሉ። መስጂድ መድረሳ ብለው መስጂድ መድረሳ ማይገቡ አሉ። ቤት በገቡ ቁጥር ምን ተማርክ ዛሬ የሚል ክትትል ከሌለ በወላጆች በኩል ሳይማሩ ተምሬያለሁ ይላል፣ ሳይቀሩ ቀርቻለሁ ይላል። ዛሬ ለመግሪብ ወደ መስጂድ የመጣን ከመስጂድ ዙሪያ ግራ ቀኙን ኳስ የሚያንከባለሉ፣ ሳይክል የሚያሽከረክሩ፣ በየጥጉ ተቀምጠው የሚሰዳደቡ የሚላፉ፣ የሰው ዋይፋይ ጠልፈው ከእድሜያቸው በላይ የሆነ ቆሻሻ የሚያዩ፣ ያዩትን ቆሻሻ ጨለማ ቦታ ፈልገው ተደብቀው ለመተግበር የሚሞክሩ ልጆች እየተፈጠሩ ነው። የነቢ አለይሂ ሰላም መመሪያ ቢተገበር ልጄ ሆይ ቁርአን መስጂድ የሚያልቀው 12 ሰዓት ነው። 12 ሰዓት ሲሆን ወደ ቤት ነይ፣ ውዱእ አድርገህ ልብስ ቀይረህ ወደ መስጂድ ሂድ፣ መግሪብ ሰግደህ ቅራ፣ ስትመጣ የቀረውን ታሰማኛለህ፣ ወይም መግሪብ ሰግደህ ና ቤት እስከ ዕሻ እኔን ታሰማኛለህ እሰማሃለሁ የሚል ክትትል ከሌለ በስተቀር የነቢን አለይሂ ሰላም የተግባር የተርቢያ ክትትል መቃረናችን ልጆች እንዲበላሹ ሰበብ ሆኗል። መግሪብ አዳን ሲል ልጆችን ያዙ የሚለውን መመሪያ የሚተገብር ወላጅ ስንት ነው ከኛ ውስጥ? የት ነው ያሉት ልጆች በዛ ሰዓት? ከትምህርት ቤት መልስ የት ነው ያሉት? የትምህርት ቤት ጓደኛቸው ማን ነው? በምንድን ነው እየተሞሉ ያሉት? እጅግ በጣም ትልቅ ክፍተት አለ። ማብላት፣ ማጠጣት፣ ማደለብ ብቻ መሆን የለበትም። የወላጅ ኃላፊነቱ ከዚህ ያላቀ መሆን አለበት። ክረምት የት አሳለፉ? ምን አተረፉ? ምን ከሰሩ? ትምህርት ቤት ብለው ሲመጡ የተለጠፈባቸው ይዘውት የመጡት ቆሻሻ ባህሪ አለ የለም? የክረምቱን ጊዜ አብዛኞቹ በጊዜያዊ ኮርሶች የሚያሳልፉ ልጆች ከኮርሱ ጋር አብረው የሚጠጡት መርዝ አለ፣ የሚተክሉት መጥፎ ባህሪ ያለው ውስጣቸው ላይ። አካላዊ የሰውነት እድገታቸውን ወላጅ እንደሚከታተለው ጤንነታቸውን እንደሚከታተለው የስነ ምግባር የዲን የአኽላቅ ክትትል ያስፈልጋቸዋል። ልጅ ወድቆ ቢፈነከት ቢሰበር ወላጅ ያዙኝ ልቀቁኝ እንደሚለው እናት በጩኸት ሰፈሩን እንደምትረብሸው የአኽላቅ ችግር ሲታይ ከዛ በላይ ሊያስደነግጠን ሊያስፈራን ይገባል። ልጅ ባልወለድኩ ብለው የሚመኙ ሰዎች አሉ ዛሬ ዱንያ ላይ። የነገው ደግሞ የአኺራው የከፋ ይሆናል። አላህ የሚያምስ ልጅ ወለድኩ፣ አላህ የሚያስቆጣ ልጅ ወለድኩ፣ ቀብሬ ላይ እንኳ አኺራ ላይ እንኳ እንዳላርፍ የሚያደርግ ልጅ ወለድኩ። የተበላሸ ልጅ ልጁን ኮትኩቶ ያሳደገ ሞቶም ሐሰናት መልካም ስራ ይጎርፍለታል። ለፍቶ ደክሞ ያሳደጋቸው ልጆች የሰሩት መልካም ስራ የሱ መዝገብ ላይ ይሰፍራል። ምንም ያለፋበት ለዲኑ ለአኽላቁ ያልተጨነቀበት ልጅ ወላጅ ከሞተ በኋላ በሚሰራው ወንጀል እሱ ይጠየቃል አኺራ ላይ። ሞቶ እንኳ የመጥፎ ስራ ፋይሉ ማይዘጋለት ሰው አለ፣ መጥፎ ልጅ ወልዶ በመሄዱ ምክንያት። መስኡልያው ኃላፊነቱ ከባድ ነው፣ አባትም እናትም ላይ። እናቶችም ከቤት መውጣቱን፣ በስልክ መጠመዱን፣ በዙረት ልጆች መዘንጋቱን ቀነስ አድርገው ልጅ ወልጅ ያለሁኝ ኃላፊነት አለብኝ። ልጅ ማስተዳደር ማለት ሀገር ማስተዳደር ማለት፣ ልጅን ማነጽ መቅረጽ ማለት ትውልድ ሀገርን መቅረጽ ማለት። የአንዱ ልጅ ሲበላሽ ሙሉ በዙሪያው ያሉ ልጆችን የማበላሸት እድሉ ሰፊ ነው። አያገባኝም መባል የለበትም።
አባትም እናትም የጋራ ኃላፊነታቸውን በአግባቡ ሊወጡ ሊመካከሩ ሊተጋገዙ ይገባል። بارك الله لي ولكم في القرآن العظيم ونفعني وإياكم بما فيه من الآيات والذكر الحكيم أقول قولي هذا وأستغفر الله لي ولكم ولسائر المسلمين من كل ذنب وخطيئة فاستغفروه إنه هو الغفور الرحيم. الحمد لله على إحسانه والشكر له على توفيقه وامتنانه وأشهد أن لا إله إلا الله وحده لا شريك له تعظيما لشأنه وأشهد أن محمدا عبده ورسوله الداعي إلى رضوانه صلى الله عليه وعلى آله وأصحابه وإخوانه وسلم تسليما كثيرا. أما بعد فكانت بهالا አዲሱ የትምህርት ዓመት እንደሚጀምር ሁሉም ወላጅ ያውቃል። የትምህርት ቁሳቁሶችን ሁሉም ልጅ ያለው ወላጅ አዘጋጅቷል። ነገር ግን ከዚህ ቁሳዊ ዝግጅት የበለጠ የሚያስፈልገው ዝግጅት መንፈሳዊ ዲናዊ ዝግጅት ነው የሚያስፈልገው። ልጄ ትምህርት ቤት ሊገባ ነው፣ ትምህርት ቤት ልትሄድ ነው፣ ምን አይነት ጓደኛ ይሆን የሚገጥማት፣ ከትምህርት መልስ ወደ ቤት፣ ከቤት ወደ ትምህርት ቤት በምን መልኩ ነው መሄድ መምጣት ያለባት የሚል ዲናዊ ዝግጅት ያስፈልጋል። ትምህርት ቤት በእውቀት ልጆችን ቢገነባም ወላጅ ጥንቃቄ ካላደረገ ኃላፊነት የሚሰማው አስተማሪ አስተዳዳሪ ያለበት ትምህርት ቤት ካልሆነ በስተቀር ልጆች በስነ ምግባር እንዲበላሹ ሊያደርግም ይችላል። ትምህርት ቤት ቤት ውስጥ ወላጆች በጥንቃቄ የሚያሳድጓቸው ልጆችን ለቀለም ትምህርት ብለው ትምህርት ቤት ልከዋቸው ምንም ካልተገሩ ከደረቁ ከተበላሹ ልጆች ጋር ተገናኝተው ስድብን፣ ብልግናን፣ ስርቆትን ከእድሜያቸው በላይ የሆነ ተንኮልን ተምረው ይመጣሉ። በረፍት ሰዓት ብቻ አይደለም፣ በዋናው በትምህርት ሰዓት እንኳን አርፈው ማይማሩ አሉ። አእምሯቸው ተበክሎ የወላጅ ቁጥጥር የሌለባቸው ከእድሜያቸው በላይ ከመዳፋቸው በላይ የሆነ ስልክ ተሸክመው የሚመጡ በአካዳሚ ትምህርት እንኳን ደካማ የሚሆኑ ልጆቻችን በአደጋ ተከበው ነው ያሉት። ያ አብደላህ ወያ አመተላህ መውለዳችንን በቁጥር ልጆችን መቁጠራችንን አካላቸውን ማደለባችንን አይደለም ማየት ያለብን። ደብተሩን ልብሱን በእርዳታ ሊያገኙት ይችላሉ። አደብና ስነ ስርዓትን ግን ጊዜው ካለፈ በኋላ ማንም አይሰጣቸው። ይሄን ልብ ብለህ ወቅ አባት ሆይ እናት ሆይ ليس اليتيم من مات والده إن اليتيم يتيم العلم والأدب የተባለው ለዚህ ነው። የቲም ማለት አባት እናቱ የሞቱበት አይደለም። የቲም ማለት አደብ የሌለው ሰው ነው። ለልጅሽ በልጅነት አደብ ካላስተማረን ልጆቻችን የቲሞች ናቸው። አደብና ስነ ስርዓት ካስተማርናቸው፣ ጨዋ ካደረግናቸው፣ የአላህን ሐቅ ካወቁ፣ ዲናቸውን ካወቁ፣ ጥሩ ስነ ምግባር ካላቸው ከማንም ጋር ማደግ ይችላሉ። ጠላት እንኳን ያዝንላቸዋል፣ ያከብራቸዋል። ይህ ጥሩ ልጅ ነው፣ አደብ ያለው ልጅ ነው፣ ስርዓት ያለው ልጅ ነው፣ ይጠቅማል ይባላል። ይሄ አይገባም፣ ይሄ ይገባል፣ ይሄን አድርግ፣ ይሄን አታድርግ በሚል መርህ ካሳደግናቸው የትም ቢሄዱ አያሳፍሩም፣ አይከስሩም፣ አይጎዱም፣ አይጎዱም። መርህ ካላቸው ይሄ አይደረግም፣ አላህ ይቆጣል። ከአራተኛው ዓመታቸው ጀምሮ ያውቃሉ፣ የተሰጣቸውን ይቀበላሉ፣ መልሰው ይሰጣሉ። ይህ ይደረግ ዘንድ ወላጅ ለልጁ ትኩረት መስጠት አለበት። ማብላት ማጠጣቱ ሁለተኛ ነው። አላህ ነው የሚያበላው የሚያጠጣው። ዋናው መሆን ያለበት ምንድን ነው? የተግባር ተርቢያ ነው። ቀን ላይ ስንት አተረፍኩ፣ ስንት አከሰርኩ፣ ፕሮጀክቱ ከምን ደረሰ ወዘተ ብሎ እንደሚያስበው አንደኛ የወላጅ ፕሮጀክቱ ዓላማው ስራው ልጆች ሆነው በየምሽቱ ዛሬ ሶላታቸውን በአግባቡ ሰገዱ ወይ፣ ቁርአናቸውን ቀሩ ወይ፣ ዚክር አሉ ወይ፣ ምን መጥፎ ባህሪ ከመድረሳ ይዞ ከትምህርት ቤት ይዞ መጣ የሚል ክትትል እናት ካላደረገች፣ አባት በአባትነቱ ካልተቆጣ ካልቆነጠጠ ሀገር ይበላሻል፣ ዲን ይበላሻል። ሀገርን የሚረከብ ዲንን የሚረከብ አይገኝም። አብዛኞቹ የዘመኑ ልጆች ስልክ አበላሽቷቸዋል፣ የትምህርት ቤት ጓደኛ አበላሽቷቸዋል፣ የወላጅ ክትትል ማጣት አበላሽቷቸዋል። መጥፎ ነገር አብሯቸው አድጓል። ስም ብቻ ነው ሙስሊም መታወቂያ፣ የአባት ስም ሲጠየቅ ነው እንጂ ሐያ፣ አይናፋርነት፣ ታላቅን ማክበር፣ ለታናሽ ማዘን ጠፍቷል። የተከበረው መስጂድ ላይ ቆሻሻ ፊልም ከፍተው የሚያዩ ልጆች ተፈጥረዋል። የተከበረ ቁርአን የሚቀራበት ቦታ ላይ ትምህርት ቤት፣ ዓለማዊ ትምህርት ቤት ከካፍር የለመዱትን የትምህርት ቤት የቁርአን ቤት መጨረሻ ጭፈራ ብለው የጨፈሩ ልጆች ተገኝተዋል። ባለንበት ዘመን ላይ ቁርአን ቤት ጭፈራ፣ ቁርአን ቤት ስልክ ካሜራ ከፍተው ጭፈራ ተጀምሯል። ቁርአን ቤት ውስጥ የትምህርት ቤቱ እያሳሰበን። ስለዚህ ልጆቻችን ማንነታቸውን ያጡ፣ ስብዕናቸውን ያጡ፣ መርሃቸውን እየለቀቁ፣ ይሄ ነውር ነው፣ ሐራም ነው፣ ሙስሊም ይሄን አያደርግም፣ አላህ ይሄን አይወድም የሚለውን አባት እናት ከጡጦ ጋር ከጡት ጋር ካላጠጡ፣ በየቀኑ ከትምህርት ቤት ከሜዳ የሚያመጡትን ቆሻሻ ካላራገፉላቸው፣ አንዴ በሰሙት መጥፎ ነገር ካልቀጧቸው መጥፎ ነገር አብሯቸው ያድጋል። ልጅ አለኝ ትላለህ ለስሙ ልጅ የለህም፣ ዕዳ ነው ያለህ።
እዳን ያለሽ ማፈሪያን ያለህ ማፈሪያን ያለሽ ثم لتسألون يومئذ عن النعيم ንጹህ ወረቀትን አላህ ሰጥቶናል ንጹህ ለምለም መሬትን አላህ ሰጥቶናል ምንድነው የበቀለባቸው ያለው ምንድነው የተጻፈባቸው ያለው ማነው ቆሻሻውን ጠርጎ ማስወገድ ጥሩን መጻፍ ያለበት አባት እናት በሌላ ነገር ተጠምደዋል ትልቁ ድርሻቸው ማብላት ማጠጣት ማልበስ ሆኗል ከፍ ካለ አካዳሚ ማስተማር ሆኗል አካዳሚ ብቻ ማስተማሩ በቂ አይደለም አካዳሚ ትምህርት ቤት ቀለም ሊማሩ ሄደው ድርቅናን ተመረው የመጡ ነው ስርዓት የሚጎድላቸው ብዙ አስተማሪዎች አሉ የስድብ ማት የሚያዘንቡ መጥፎ አርአያ ሆነው የሚታዩ በየእረፍቱ ሲወጡ 2 3 4 ሆነው በልግናን የሚማሯል ቤት ላይ የተሰቀለው ቴሌቪዥን ዲሽ ልጆችን ያበላሻል ቤት ላይ ፊልም ላይ ያየሁት ነውና እናድርግ ብለው መስጂድ ላይ መድረሳ ላይ የሚጠይቁ ልጆች ተፈጥረዋል ቆሻሻን ብልግናን ልጆቹ ሐራምን ቆሻሻን የሚያዩበትን ፊልም የሚያዩበትን ነጃሳ ነገር የሚያዩበትን ቴሌቪዥን ዲሽ ቤቱ ላይ ተክሎ የሞተ የልጆቹን አማና ክዷል ተክሎ የዋለ ያደረ የልጆቹን አማና አደራ ክዷል ቤት ውስጥ ብልግና ያስተማራቸው የግድ ነገሌ ቤት ፊልምና ድራማ ዜና የሚታይበት ቴሌቪዥን የዓለምን ቆሻሻም ኸይሩንም ሸሩንም የሚያመጣ ዲሽ ነገሌ ቤት ስላለ አንተም ቤት መኖር አለበት ማለት አይደለም ፈለከው አስፈለገ ዝጋው ቆልፈው መመሪያ ያስቀምጥ ቴሌቪዥኑም ኮምፒውተሩም ዘመናዊ ስልኩም የትምህርት ቤት የሜዳ የመጫወቻ አካባቢ ፈሳዶች ሁሉ ተደራርበው ልጅህም ባዶ ቀፎ ያደረጉት ነው ነገ አልታዘዝ ሲልህ አልሰማ ሲልህ ከቁጥጥር ውጪ ሲሆን ያዙኝ ልቀቁኝ ከማለት ዛሬ ልጆችን መልካም ተርቢያ እንዲኖራቸው ማገዝ ነው ባፍ ብቻ መመሪያ መስጠት ቆርም ተነስገድ አትዋሽ አክብር የቃል ትእዛዝ ነው ደረቅ ትእዛዝ ነው ደረቅ ትእዛዝ አይገባም ወደ ውስጣቸው መለስለስ አለበት ማገዝ አለበት ና አብረን መስጂድ ሄደን እንስገድ ና ቁርአን እንቅራ ና ዚክር እንበል እስቲ ዛሬ የተማርከውን አስተምረኝ አሰማኝ መባል አለበት ይሄን እንዳያደርጉ ወላጆችን የከለከለ ያለው ስራ ብቻ አይደለም ስራው እኮ መልካም ነው ካልሰራህ ማስተማር አትችልም ማብላት ማጠጣት አትችልም የትምህርት ቤት መክፈል አትችልም ስራው በልክ ይሁን ቢያንስ እናት ሙሉ ትኩረቷ ልጆቿ ላይ ይሁን ማታ ሲገባ አባት ይገምግም የቀን ውሎ ምን ገጠመሽ ዛሬ ልጆቻችን እንዴት ዋሉ ስጋዊ ህመም ሲያማቸው ሐኪም ቤት ከሄዱ ሐኪም ቤት ምን ተባለ ብሎ ይጠይቃል ወላጅ ነገር ግን ከስጋዊ ህመም የበለጠ አጥንታቸውን ከሚሰብር የአካል ጉዳት የበለጠ የስነ ምግባር ችግር የደረሰባቸው ነው አይቀርም ተከበዋል ዙሪያው ልጄ እንዴት ዋለ ዛሬ ትምህርት ቤት ውሎ ጥሩ ነው ወይ ብሎ ወላጅ አባት መጠየቅ አለበት በሳምንት አንድ ቀን ጁምዓ እሁድ ወላጆች ከልጆቻቸው ጋር ቁጭ ብለው ማዋል ማደር አለባቸው ትምህርት ቤት ላይ ሚላክን አስተያየት አይተው መልስ መስጠት አለባቸው ትምህርት ቤት ወላጅ ና ተብሎ ሲጠራ ብቻ ሳይሆን አለፈለፍ ያለ ሄዶ ልጄ እንዴት ነው ምን መጥፎ ባህሪ አያችሁበት ምን ጥሩ ባህሪ አያችሁባት መባል አለበት ልፋት ነው የተርቢያ ጉዳይ ቀላል አይደለም ሀገርን መገንባት ትውልድን መገንባት ለትምህርት ቤት ብቻ ላስጠኝ ብቻ ላስተማሪ ብቻ ለመስጂድና ለመድረሳ ብቻ ተሰጥቶ የሚተው ጉዳይ አይደለም ቀደም እንዳነሳነው ሐዲስ ላይ በየዕለቱ የወላጅ ክትትል ያስፈልጋል መሸ የምሽት አደብና ስነ ስርዓት አለ ልጆችን በዛ ሰዓት በታዘዝነው መሰረት መያዝ ነጋ ለሱብህ መቀስቀስ ከፈጅር በኋላ ዚክር እንዲሉ ቁርአን እንዲቀሩ ሙሉ የጠዋት የፈጅር ዝግጅት የአካዳሚ ዝግጅት ብቻ መሆን የለበትም የአካዳሚው ጉዳይ ላይ ምንም ሳይጎድል ከዳር እንዲደርሱ ይደረጋል የዲን የተርቢያ ጉዳይ ላይ ግን ብዙ ወላጆች ልጆቻቸው ላይ ግዴለሽ ሆነዋል እንደው የተሻሉ የሚባሉት መድረሳ መላክ ነው ከመድረሳ ምን ይዘው መጡ አይጠይቁ አመቱ ሙሉ የፈሳድ የኩፍር ማች ይፈራረቅባቸዋል በአመት 2 ወር ብቻ የክረምት ኮርስ እናስገባ ብለው ይልካሉ እሱም ብዙዎቹ ቤት እንዳይውሉባቸው እንዳይረብሻቸው ነው አመቱ ሙሉ 10 ወር የተለጠፈው ከመጥፎ ቦታ ያመጡት መጥፎ ነገር ወደ ሌሎች ይጋባል 12 ወር የአመቱን ክትትል ካላደረገን 10 ወር እንደፈለጉ ኖረው በአመት 2 ወር ክረምት ላይ ብቻ ይስተካከሉልኛል ብሎ ማለት ሞኝነት ነው ቀደም እንዳልነው ነው የተተከለ ነገር ቀድሞ ተጣሞ ካደገ ባንዴ ያስተካክለዋለሁ ብትል ይሰበራል አንተንም ይሰብራል ተመልሶ ይመታሃል በየአመቱ በየጊዜው ልጆቻችን ከአንድ ክፍል ወደ ሌላ ክፍል እንደሚያድጉት እንደሚሸጋገሩት በዛው ልክ በቁርአንም ማደግ አለባቸው በዕልምም ማደግ አለባቸው በዒባዳም ማደግ አለባቸው በተርቢያም ማደግ አለባቸው አካላቸውን እንዳይጎዳ ጠብቁ አላህ አላለንም ይሄ ተፈጥሮ ስለሚያስገድል አላህ ጠብቁ ያለን ምናቸውን ነው ዲናቸውን አኽላቃቸውን አላህ ጠብቁት ያለውን ቸላ ብለን ነፍስያችን ብቻ የምታዘንን በላወይ ጠጣወይ ለበሰወይ በረደወይ ሰውነቱ ቆሰለወይ ተጎሳቆለወይ አይደለም ሆነ ያለበት ይሄ ተፈጥሯዊ ነው እናደርገዋለን ማንንም ባያዘን ከዚህ የበለጠ ሊያስጨንቀን የሚገባው
የቀልባቸው ጉዳይ፣ የስብዕናቸው ጉዳይ፣ የማንነታቸው፣ የእምነታቸው፣ የስነ ምግባራቸው ጉዳይ ነውና አላህ አደራ ያለንን በአግባቡ ልንይዝ፣ ለልጆች ልንጨነቅ፣ ትምህርት ቤት ልንመርጥላቸው። የአቅም ጉዳይ ሆኖ ብዙም ለዲን ማይጨነቅ ምናልባትም ኩፍርን ፈሳድን የሚያስተምር ትምህርት ቤት ላይ እንኳ እንዲማሩ ከተገደደን ተምረው ሲመጡ ቶሎ ተቀብሎ ይዘውት የመጡት ቆሻሻ ካለ ማራገፍ፣ ማጠብ፣ ማጽዳት፣ መስጂድ መድረሳ መላክ ብቻ ሳይሆን መከታተል፣ ማታ ከመግሪብ እስከ ዒሻ ከወላጆች ጋር እንዲሆኑ ማድረግ፣ ከዒሻ በኋላ እስከ 3 ሰዓት ከወላጆች ጋር እንዲሆኑ ማድረግ፣ ጠዋት ትምህርት ቤት እስኪሄዱ ድረስ በቤት ቁጭ አድርጎ እንደ አቅም ማስተማር፣ መጠየቅ፣ ከትምህርት ቤት ጋር ከመስጂድ ጋር ከመድረሳ ጋር ግንኙነትን ማጠናከር ይገባል። አላህ ተባረከ ወተዓላ ራሳችንን ልጆቻችንንም ያስተካክልልን። ራሳችንን አላህ ቀድሞ ያስተካክለን። ልጆቻችንን አላህ ያስተካክልልን። ሷሊሖች ያደርግልን። የአይን ማረፊያዎች ያደርግልን። ነገ የጀነት የደረጃ ሸፋዓዎች አላህ ያደርግልን። ልጅ ለሌላቸው አላህ ሷሊሕ ልጅ አላህ ይስጣቸው። ልጅ ለሌላቸው አላህ ሷሊሕ ልጅ አላህ ይስጣቸው። ልጆቻቸው የተበላሹባቸው አላህ ልጆቻቸውን ያስተካክልላቸው። የተስተካከሉትን አላህ የበለጠ ያስተካክልልን። እንዳይበላሹ እሱ ራሱ ይጠብቅልን። ربنا آتنا في الدنيا حسنة وفي الآخرة حسنة وقنا عذاب النار. ربنا آتنا في الدنيا حسنة وفي الآخرة حسنة وقنا عذاب النار. اللهم إنا نسألك الهدى والتقى والعفاف والغنى. اللهم إنا نسألك الهدى والتقى والعفاف والغنى. اللهم اصلحنا وأصلح لنا وأصلح بنا. اللهم اصلحنا وأصلح لنا وأصلح بنا. اللهم اصلحنا وأصلح نياتنا وزوجاتنا وذرياتنا. ربنا اغفر لنا ولوالدينا ولمشايخنا ولجميع المسلمين. اللهم اجعل هذا البلد آمنا مطمئنا سخاء رخاء وسائر بلاد المسلمين. اللهم فرج هم المهمومين ونفس كرب المكروبين وقض الدين عن المدينين واشف مرضنا ومرضانا ومرضى المسلمين وارحم موتانا وموتى المسلمين برحمتك يا أرحم الراحمين. آمين والحمد لله رب العالمين وصلى الله وسلم على نبينا محمد.